ስለማይፈሩ መጽሐፍ ቅዱስ ስለማያነቡ እድሜ ልካቸውን ገድል ሲሸከሙ ስለኖሩ እናንተ እንድትታደጓቸው ስለሚፈልጉ ከሙስሊሞች አፖሎጂስት ተጠጓችሁ እንጂ አባቶቻቸው አይፈልጓችሁም። ሌቦች እኛ ወንጌልን ለፍጥረት ሁሉ እንሰብካለን። እንደገና ደግሞ በነገራችን ላይ አንድ ዳታ ሰሞኑን እውነት ይሁን ውሸት አላውቅም፣ ግን ኦሮሚያ ላይ ያለ ሙስሊም እንዳለ ስጋት ውስጥ ነው እንዳለ ማለት ነው። አንተ መስጊድ ለተዘግቷል እኮ አንተ አንድ ሰው አምጥተሃል። አንተ ራስህ በእንቅልፍ የለህም አውቃለሁ። እኔ በደንብ ነው የማውቀው። ሄድዬ እንቅልፍህን አንድ ሙስሊም ማምጣት ትችላለህ? አንድ ሙስሊም ደካማ ሙስሊም ማምጣት አትችልም። እንደው ዲኗ ላይ ደከም ያለኝ ሰው ጀንጅነህ ምን ብለህ እንቅልፍህን አንድ ሙስሊም ሱብሃንአላህ የእስልምና ወላሂ ሀያልነት የሚገርም ነው። አንድ ማምጣት አትችልም። ማውጣት ማፍራት እኔ እኮ አመጣሁኝ እኮ አመጣሁ። እኛ አናራግብም እንደዚህ ምን አድርገን መሰለኝ ለፊት አምጥተን ምን አናረጋቸው ማናሳየው ማናራግባቸው። እኛ እኮ አንድ የሶስት መስጊድ ኢማም የሆነ ሰው እኮ አምጥተን አሳይተናል። ወንጌል ሰባኪ በለው ተረት በህይወታችሁ ኢማም የሆነ ሰው ኢትዮጵያ ምድር ላይ ኢማም የሆነ ሰው አንድ ሙስሊም በኢትዮጵያ ምድር የከፈረ ሰው አንድ የለም። የሆነ ሰውዬ የእውነት አንድ ኢማም የሆነ አንድ ሰው አንድ አታመጣም። ሰላም አለይኩም ያለ ሁሉ ሙስሊም ነው። ለእናንተ ችግሩ እኮ እሱ ነው። ኖ ጺም አለው አረውዳ ጺም አለ። ታዲያ ኢማም ማለት እኮ እሱ ነው አይደል እንዴ? እፎይም ጺም አለው። የእፎይ ሂና አልተቀባም። ሂና የተቀባ ጺም እንዴ? ሂና የተቀባ ጺም የእፎይ ጺም ሂና አልተቀባም። ወይኔ ዛሬ በቃ ጺም ሂና እየቀባችው ኢማሚ ነው ማለት ነው። ሂና የተቀባ ጺም ያለው ኢማም ነው። ዋላ ሞት እፎይ ስትይ ነው። እፎይ እኮ ሂና እኮ መቀባት ትችላለህ እኮ ገዝቶ ማለት ይሄ ሙስሊም መስፈርት የለውም። ሂና ለመቀባት እኛ እንደ ሙስሊም ሱና ሊሆን ይችላል። ነገር ግን እንደ ክርስቲያን ብትቀባው አትንካኝ የሚል ኃይል የለውም እኮ ሂና መስፈርት ልታደርገው አትችልም። የሆነ ሰው ስለተቀባ ምንድን ነው? ቆይሽ ንገሪኝ። ለኛ እንደ ሙስሊም የሆነ ለምን ተቀባ ካልከኝ ረሱላችን አለይሂ ሰላም ሱና ነው ብዬ ልህ እችላለሁ በማስረጃ ገብተዋል። እንደ ሙስሊም የሚቀቡታና ለምን እንትን ነው ችግር የለውም። ሂና ይፈቀዳል በእኛ ለምሳሌ ጸጉራቸው እንትን ካለባቸው ሐራም አይደለም በእኛ ሂና። ግን አንተ ይቀባሉ መስፈርት ነው ወይ አንድ ኡስታዝ ከእስልም ይሄ መምህር ነው ለማለት ሂና ቀይ ሂና የተቀባ ሰው ኢማሚ ነው ለማለት መስፈርት ያረከኩ የታምጥተው ነው እኮ አይደለም ስትይኝ እኮ አንቺ እርግጠኛ ስትሆኚ እኔ በዚህ ሰውዬ እንግዲህ እንደዚህ የተዥጎረጎሩ ምናምን ሀጂ ያረጉ ሰውዬ ሂናቸውን ተቀብተው እንደዚህ የገዘፉ ሰውዬ በቃ እነኚህ ኢማም ናቸው ወይንም አሰጋጅ ናቸው ብዬ ነው። ተንኮለኛ ካፊር ቢቀባው ሳነ እኮ አሁን እኔ ጥያቄ ተንኮለኛ ካፊር ሙስሊሞች ስለሚቀባ አንዳንድ ሸሆች ይቀባሉና ብሎ መቶ ጺሙን አሳድጎ ሆም ብሎ ከገዳም የወጣ ሰውዬ ሂና ቢቀባ እኛ እንደ ኢማሚ ነው ብለን የምንቀበልበት መስፈርት ሊሆን አይችልም እያልኩ ነው። አይ ኦኬ እንደዛ ልትይቻለሽ። ለእኔ ግን ያ ሰውዬ የመስጊድ ኢማም እንደነበረ ራሱ ተናግሯል። በሂናው እኔ ሂናው ምስክር ሆነልኝ ነው ሰውዬው ሲናገር። አይ ውሸት ነው እንዳልን ሂናው ራሱ እንደዚህ ሳይዋየሽ ግርማ ሞገሱ ይሄን ነው በቃ ኢማም ናቸው የሚለውን የእውነት ዛሬ ማለት ነው ወረበል ካባ የመጨረሻ ብዙ ጊዜ ምስኪን መሆንን አውቃለሁ። ዛሬ ደግሞ የበግ መሆንን አወቅኩ። ወረበል ካባ እኔማ በግ ነኝ። እኔ እኮ በግ እኮ ነኝ እና ዲላ ጭራሽ በሂናስ ኢማሚ ነው ብለህ መጣ። ስለዚህ አሁን አንተ እኔ ጀግንነትን ግን አደንቃለሁ። ተስፋ ለመቁረጥህ ይህን ያህል ዓመት ጊዜን ሰጥተህ አንተ የሆነ ሰው እኮ ተስፋ ይቆርጣል። ግን አንተ ተስፋ ሳትቆርጥ ራስህን ማታውቀው ሃይማኖት ሰው ራስህ አታውቀውም። እምነቱን እኮ አንተ ራሱ እንዴት ነው ተስፋ የምቆርጠው እኮ? ግን የለህማ። ለምሳሌ ውጤት የላችሁ ውጤታማ ምንም የለም፣ ዜሮ ነህ። አስተምረህ ከስር ትነጠቃለህ። የሆነ በተለይ ዛሬ ሰብከህ ነገ ትነጠቃለህ። እና በዚህ ተስፋ ለመቁረጥህን እኔ አደንቃለሁ። እኔ ያስተማርኳቸው ከሽፎ አያውቁም።
እኔ እምላለሁ እኔ በጌታዬ ስም እምላለሁ አንተ አስተምረህ አንድ ሙስሊም ክርስቲያን አላረክም። ክርስትናን ሰብከናቸው ብዙዎቹ ምን ሆነዋል ማለት ነው? ኮንቨርትድ ሆነዋል። ስፔሻሊ ሙስሊሙ ዋሃብያው ሙስሊም የተወሰነ አለ። ጳውሎስም ቱርክ ላይ ተሰብከናል ነበር የሚለው አትለፋደድብኛ እንዲያዳምጠኝ ዛሬ ድምፅ አስጠልቶ ለፋደዳ ልጨርስ ና ያቃ አዳምጠኝ ለአጭራጭር ነው የምነግርህ። አንድ አይነት ነገር ስለምታወራ የሰለቸኝ የሰለችው ነኝ። ጳውሎስ ራሱ ቱርክ ላይ ሲሰብክ እንደዚህ ነበር የሚለው። የሚገርም በጣም ያሳዝነ እየተመላለሰ ሲሰብክ በቱርክ ምድር እናንተ ነበር የሚለው። ዛሬ ቱርክ ምን እንደሆነች ተመልከት። ቱኒዚያ ላይ ሲሰብኩ እንደዚህ ነበር የሚሉት። ዛሬ ተመልከት ምን እንደሆነች። ኢጅፕት ሲሰብኩ እንዳንተ ነበር የሚሉት። ተመልከት። እኛ በፕሮሰስ አናምንም፣ በሪዛልት ነው የምናምነው፣ በውጤት ነው የምናምነው። አይደለም እናንተ ፒዲኤፍ እና በራሪ ወረቀት ያዞራችሁበት ሀገር ቅዱስ ጳውሎስ የሰበከባትን ምድር ተቆጣጥረናል ነው የምልህ። ስለዚህ ይሄንን ለሊት ቁጭ ብለው ምናምን ለሚያወሩት ጓደኞች ተስፋ እንዳይቆርጡ ምናምን ንገራቸው። የጴንጤ መከራ የለባችሁም እናንተ የኢትዮጵያ ጸር ናችሁ። እኔ ቤቴ መታችሁ ጴንጤ እኔ ደስ ነው የሚለኝ ኦርቶዶክስን ስትጠቀሙባቸው፣ ቤቴ ግን ፖለቲካ እንዳሰሩ። እናንተ ኦርቶዶክስ ሲሞት አትሞቱም። እናንተ ሰው በብሔር ሲሞት አትሞቱም። ሰው በዜግነት ሲሞት አትሞቱም። ሁሌም አላችሁ ከሆድ እስከ ሆድ እንደ ጮኻችሁ መንታወርባችሁን ይዛችሁ ማለት ነው። ልብን አድርጌ ነው ፖለቲካው የምሰራው። ምክንያቱም ምንም አይነት ፖለቲካ አሰራም እኮ ነው የምልህ። አሰራም አይ ለምን አልሰራም? እሰራለሁ እንጂ አንቺ ፖለቲካ እየሰራሽብኝ አይደለም? ቆይ ሬድሲም ፖለቲካ ሀገርን ያፈርስ ሊያቆም ይችላል እንጂ ፖለቲካ ሃይማኖት ይመሰርታል ብለህ ታምናለህ? ፖለቲካና ውሸት ሀገርን እንኳን አይመሰረትም። በፖለቲካ ሃይማኖት ሊመሰረት ሊሰፋ አይችልም። ሃይማኖት ሊሰፋ የሚችለው በሀቅና በእውነት በማረጃ በማስረጃ እንጂ በሐሰት ፕሮፓጋንዳ እምነት ሊሰፋ አይችልም፣ ሊጠብ ይችላል። ለዛም ነው ክርስትና እየጠበበ የሚሄደው። ክርስትና መሰረቱ ውሸት ነው። ሃይማኖቱ ሲታይ ቸክ ሲደረግ ባዶ ነው። ፖለቲካ ይዛችሁ መጣችሁ። ፖለቲካ ደግሞ ምድራዊ ስለሆነ ሀቅ ስለሌለው ሊሰፋ አይችልም። ስለዚህ ፖለቲካ ሰራለሁ ብትል አንድ ሙስሊም ማምጣት አትችልም። እድሜ ስንት ዓመት አንተ ራስህ አሁን በቴራን ላይ 70 ሺህ መስጊድ የተዘጋው አንታው ስንት ቆይ እዚህ ሩቃቲ ነብዩ ጋር ነብዩን እኔ ጋር አንተ አሁን ብዙ ሴቶች ጋር ቃለው አንድ ሙስሊም ግን ክርስቲያን ማለት ይቀርና እኔ ጋር ወራህ ብዬ ለምን አደባባይ ያወራለሁ? ጥያቄ ግን አንድ ጥያቄ አትፈጥርባትም። አንድ ጥያቄ እኔ ማፈጥራለሁ። እኔ ድብና አድርጌ ኮንፊውዥን ውስጥ አይደል እንዴ የምከታችሁ? ለምሳሌ አንድ ጥያቄ እስልምና አንድ ነው ስትሉ እስልምና 5 ነው እላለሁ። ወሃቢያ እላለሁ ማለት አይደለም። እላለሁ ማለት እላለሁ ስላልኩ ዓላማው እኮ እስልምናን መሰነጣጠቅ ማለት አይደለም። ሬድ ማለት ሳይሆን ነው አንዱ ዓላማዬ እኮ መክፈል። ዓላማህ መክፈል ሆኖ ምን ውጤት ላይ ነው እኔ እያወራህ ያለሁት? ውጤታማ ነው አይደለም። ከኪስህ የምታወጣውን ኪስህ እናንተ ጋር የሚቀር ሀሳብ ነው እያወጣህ ያለኸው። እኔ እኮ ሀሳብ ስትሰጥ እኔ ኦባሌ ለምን ነው የምትወጃት ብትለኝ፣ ኦባሌን እኔ በጣም መወዳት ኦባሌ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰራዊት በላይ ናት። በቃ ሰራዊት ተኩሶ ጥላትን መምታት ይችላል፣ ማድቀቅ ይችላል። ንግግሯ ምድር አይወድቅም። የሆነ በሰው አእምሮ ውስጥ ማለት ነው ዘር መዝራት ይችላል። ለወዳጆቿ ስነ ልቦና ውስጥ ቁጭ ይላል። ለጥላቷ ደግሞ ጭንቅላት ውስጥ ተቀምጦ ይሄ ምንድነው በቃ ይሄ የሚመታ የሚያነጣጥር ቃል ነው የምትናገረው። አንተ ጋር በዳዊት ወንጭፍ ይመታል። ሬድ አሁን አንተ ጋር ብዙ ጊዜ ሬድ ቃላቶችን አውጥተህ ሰው ጋር ሴፍ መሆን መቻል አለባቸው። የምትናገረው ንግግር ይሄ እኔ እኮ ክርስትናን ጥላቻ የፈለኩት ማለት ይችላል ማለት አይደለም። ዋናው ሐሳቡ መልእክቱ እዛ ቦታ ግን እኔ ሐሳብ ሲደርስ ካስተምሮቱ ነው ወይ ጥያቄ መፍጠር ይችላል የሚለው ለምን ነው የማታስበው? አሁን አንተ ቀጥታ እስልምና ስለምጠላውና የሆነ በውስን አምሮህ ይሄን ነገር ካልኩኝ አለቀለት ትላለህ። እሱ አይደለም ዓላማ። አንተ ጥያቄ ነው መፍጠር ይችላል ወይ አስተምሮቱ ላይ ምን ሐሳብ አንስቻለሁ ነው። ሐሳብ አንስታጠቅም ከጥላቻ ነው በደንብ አንስቻለሁ። አንቺን ራሱ ውዝግብግብሽን አይደል እንዳወጣሁት ጭራሽ ነኝ እና ታዲያ ምን ግልጽ አይደል? ምን አወዛገብከኝ? እሺ ምን አወዛገብከኝ? እኔ ለምሳሌ ለምሳሌ አህባሽ ነሽ ወሃብያ ብዬ ጠየቅኩሽ። ከዛ እኔ አህባሽ ነኝ። ከዛ ምን ሆንክ? ጊፍት ያስፈልግሻል። ምን ከዛሬ ጀምሮ አሃራን ወሃብያ እዚህ ጋር ጠይቀህ አይደለማ መጨረሻ ሬድ ጊፍቱን አይደለም ሬድ አህባሽ ነኝ አልኩ። ከዚያ በኋላ አንተ ጋር ምን ዘርዘራው? አሁን ሌሎች ሙስሊሞች አህባሽ የሚባል ሰዎቹ አህባሽ የሚባሉ ሙስሊሞች እንዳሉ እወቁ። ከ215 በለው
በለው ፖለቲካ እና እዚህ ጋር ሊያዝህ ጥሩ አህባሽ የሚባል ሙስሊም አለ። እሺ ነው ወላ ጥሩ በጣም ጥሩ እሺ እኔ አህባሽ ነኝ አልኩ አህባሽ ነኝ ብዬህ አንተ ውሃብያ ብለህ ፖለቲካ ልትሰራበትና ውሃብያ ብለህ ልታጠቃ ስትመጣ ግን መጀመሪያ ግንባርህን አንተን ነው የምልህ ለምን በለው ስለሆንኩ አንቺ ተቆጣ አይደለም አላ ዋናው ሐሳብ እዚህ ጋር ነው እኔን መያዝ ያለብህ ልብ አላማይ ቃላቴን አይደለም ልብ ኖ ተተለያየን አንተ አሁን ነኝ አልኩህ አይደለ ነኝ ስመልስልህ ግን ልቤን ጠልፈኸዋለሁ ልቤን አህባሽ የሚለውን ስያሜ ለግል አኑረዋለሁ ለግል ተጠቅሜበታለሁ አልተጠቀምኩበትም እንደ ሙስሊም ነው የማስበው መተህ እኔ ላይ ፖለቲካ ልሰራ ውሃብያ ብለህ ብትል የሆነ ሙስሊሙ ማህበረሰብ የሆነ ነገር ልትል ስትል አይደለም እልሃለሁ አየህ ስራ አልሰራህም እኮ ነው የምልህ ለዚህ እኮ ነው ሬድ ስራ ሰራሁ የምትለው እኔን አህባሽ ብለህ ውስን አድርገህ ስታስቀረኝ ነው ውስን አይደለሁም አህባሽ ነኝ አልኩህ በለው ለዚህ እኮ ነው ሬድዬ አላማዬ ምንድነው ኤቲስቶችም ካላችሁ ክርስቲያኖችም ካላችሁ ሌላ እምነትም ቡዲዝም ቡድሃም ወይንም የተለያዩ እምነት ካላችሁ ልሰልሙ ካሰባችሁ አህባሽ መሆን ስትፈልጉ አህባሾች ጋር ሄዱ ሃናን ወልየዋ ጋር መሄድ ትችላላችሁ በለው ተሳካ ብራቮ ፖለቲካ ሰራው ምስኪን ዋሃብያ ከሆናችሁ ደግሞ ሌሎች ዋሃብያዎች ባህሪዬ ዋሃብያ ነሽ ወይንስ አህባሽ እስልምና አንድ አይደለም አንድ ጊዜ ልጠይቀው ቆይ ሬድቲም ፍቃደኛ ጥያቄ ልጠይቀው ያ አይ ብዙ ጊዜ ወሃብያን አጠፋለሁ ምናምን ብለህ ስለምትፎክር ወይንም አህባሾች ጥሩ ናቸው ምናምን ብለህ ስለምትፎክር የአህባሾች ጥሩነት ከምን የመነጨ ነው የወሃብያዎችስ ክፋት ከምን የመነጨ ነው ካስተምሮታቸው እስቲ ንገረኝ ኦኬ ያልሺ ነገር እንግዲህ አህባሾች ጥሩ ናቸው ብዬ ሳስብ የማይቀበሉት ሐዲስ አለ ለምሳሌ ከእስልምና የወጣ አንገቱን በለው የሚለውን ሐዲስ ሃናን ትቀበያለሽ እንዴ ቅላው ምናምን የሚለው መጀመሪያ ደረጃ ከእስልምና የወጣ አንገቱን ቅላው የሚለው ሐዲስ በግልጽ ባንተ ንግግር ሳይሆን ጥያቄ አንቺ ሳይጠይቅሽ ቀጥታ ይመልስልኝ ችግር የለውም ስለዚህ አንገት ከእስልምና የወጣ ሰው አንገቱ ይታረድ የሚለውን ነገር ይቀላው ይገደል የሚለው ነገር ቅዱስ ላይ ደግሞ ነፍጥቅ ሲሰጣ ግድያን ታመጣ አንዴ ስማ ግድያን ታመጣ ደግሞ ያንተ አምላክ ሬድ ግድያን ታመጣ ያንተ አምላክ ሰውን ይቅርና አህያን ግደሉ የሚለው ዘዳግም ላይ ይገባልሃል ይሄ ግድያ አንተ አሁን በመረጃ በጥቅስ አይደለም የምታመጣው ዝም ብለህ ትገቢያለሽ ችግር የለም አንድ እኔ እኮ ለኔ መልስልኝ ሃና ከዛ ችግር የለውም ለኔ መልስልኝና እኔ ማወቅ ስለምፈልግ ነው እሱ ብቻ ሳይሆን የብዙዎች ሐሳብ ስለሆነ አህባሾች ጥሩ ሙስሊም ናቸው ወሃብያዎች አክራሪ ናቸው ገዳይ ናቸው ምናምን ስለሚባል አህባሾች ጥሩነት የተማሩት ከማን ነው መሰረታቸው ያኒ ከእምነታቸው ምንጭ ተነግረኛለህ የወሃብያዎች አህባሾች እንግዲህ የተሻሉ ናቸው ከወሃብያ ብያ እንትን ያልኩት ከቁርአናቸው ነው የተማሩት ቁርአናቸውን አሳየኝ እስቲ እንዴ ምን አይነት ቁርአን ነው የነሱ ቁርአን ምን አይነት ቁርአን ነው ቁርአኑ አንድ ነው እኮ ቁርአኑ አንድ ነው ግን የሚረዱበት መንገድ it's very good ጥሩ ነው አንድ አይነት ቁርአን ሆኖ ለምሳሌ አንድ አይነት ቁርአን ሆኖ ልንገርህ ሬቲብ አንድ አይነት ቁርአን ሆኖ አህባሾች በጥሩ መንገድ ተርጉመውት ወሃቢዮች የሚባሉት ደግሞ ሰውን በመግደል የተረጎሙትን አንቀጽ እስቲ ለምሳሌ አንድ ስጠኝ ከቁርአን ሐዲስ ሰጠውሽ እኮ 19 ላይ ያለውን ለምሳሌ እንዴት እንደሚተረጉሙት እንይስቲ ሃይማኖት ሁሉ ለአላህና ለቆይሽ ላውጣው አህባሽ ይሄን እንዴት ነው የሚተረጉመው ወሃብያስ እንዴት ነው ይሄን የሚተረጉመው ብዬ እጠይቃለሁ ከዛ በኋላ እረዳለሁ ማን ነው ተፍሲራቸው የአህባሾች ፈሳሪው ማን ነው ያኔ ሼኻቸው ማን ነው ሼኻቸው ማን ነው ያኔ የፈሰረው ቆይ የዋሃብያ አውዱል ዋሃብ ነው አህባሾች ኢትዮጵያውያን ናቸው እኮ አበሻ የሀገር ልጆች ናቸው ሎት ስብሐት እሺ ስብሐት እሺ
እስቲ አሁን አንድ አህባሽ ግቡና ይህንን ቁርአን እናንተ አህባሾች ሳይሆን እኔ ተራ ቲክቶከር አልፈልግም። ከሚከተሏቸው ለምን አህባሾች አሉ? አንድ አህባሽ አንድ ይጻፍ እስቲ ልረዳ። እኔ ሁልጊዜ እንደምታውቁት ከአህባሽ ጎን ነኝ፣ ከቁርአኒስት ጎን ነኝ። ግን አውቃለሁ። ለዛም እኮ ነው የምጠይቅህ። እሺ አህባሾች ግቡ። ይህንን ነገር የሚተረጉሙበት መንገድ የነሱ ለምሳሌ አሁን ቅድም ሀዲስ አይቀበሉም መርጠው እንደሚቀበሉ ነግረኸኛል እና እየሰሙህ ነው። በነገራችን ላይ ጥሩ ነው። እሱንም የነቢዩን ሀዲስ እነሱ መርጠው እንደሚቀበሉ ሪሃና አህባሽ ናት። ሪሃና ግቢ አንቺ። አይ ቤቴ ንጽጽር ቤት አይደለም፣ አትለፋደድብኝ አንተ ሬድቲም እንዴ። አህባሽ ለምን ይገባል? አንተ ራስህ እኮ ነው የምታሳየኝ። እነሱ ይገሩኛል። ምን አገባኝ እኔ ምን አገባኝ? ቤቴ ንጽጽር ቤት አይደለም። ስርዓት ያዙ፣ ወደ ጉዳይ ይገባለሁ። በቃ ንጽጽር አይቻልም ተብሏል። መረጃ ስለሌለህ በየቤቱ እኔ ላወጣ እኮ ነው አውጥቼ እነሱ እየዞርክ ጭንስስም የሰማኸውን ዳይፍ አዲስ እና ትርክት አመጣህ ቤቴ አጀንዳ እንዳታደርግ። በዚህ ማንኪያ ቁርአን ነው ቤቢ፣ የቁርአን ነው። ምን ሆነሽ ነው ዛሬ ደግሞ ተነስቶብሻል? ዋጥጪ ቀርቦኛል። በጣም እየተበሳጨው ነው። እንግዲህ ሬድቲም ተወና አህባሽ ዋብያ የሚለው ልዩነትን ተወና እዛው ወንጌልህ ላይ ተማርቶ ከዚህ እንውጣና ዳቦ ቤት በሚለው ርዕስ ዳቦ ቤት ልትከፍት አሰብክ ወይ? አሁን አንተ በስመ አብ ወልድ መንፈስ ቅዱስ ብለህ ዳቦ ቤት ልትከፍት አሰባች ላይ አንድ ነገር ልንገርሽ። ኢትዮጵያ ውስጥ አልኮል የማይሸጥባቸው ቦታዎች ኢቭን ናይት ክለብ ሁላ እኮ አላቸው። የኢትዮጵያ ፕሮቴስታንቶች እኮ ማለት ነው ፍሪሜሰን ባያቸው እኮ እግዚአብሔርን በኢየሱስ ጥላ የተከለሉ ፍሪሜሰኖች እኮ ናቸው። ሬስቶራንቶች፣ በርገር ቤቶች፣ ፖቲኮች፣ ፀጉር ቤቶች፣ ኮስሞቲክስ ምናምን እነዚህ ማሽነሪንግ ምናምን ባለቤቶቻቸው እና ማናቸው ቤት በጠይቄ ፕሮቴስታንት ናቸው። ስለማቅ እኮ ነው የምነግርሽ ንግድ ላይ ስላለው እጢ መነፈላ ሻኮኒያም አረቄ ሲያገላብጥ የሚውል አተላ የሚደፋ ጠንቋይ ቤት ባለ ሁለት ጡት ጀበና ይዞ የሚዞረው ነው ኦርቶዶክስ ዚጋ እንጂ ስለ ኢኮኖሚ ፕሮቴስታንት እንዳታማክሪ ገባሽ? ከረባታቸውን አድርገው ከዱባይ ከቱርክ ኢትዮጵያ የሚመላለሱት እንደነገርኩሽ እኮ ነው። ፀጉር ቤት ብትሄጂ እነዚህ ጣፋጭ ነገሮች ሬስቶራንቶች ምናምን በቃ እነዚህ ሚኒ ማርኬቶች ላይ አብዛኞቹ ፕሮቴስታንቶች ናቸው። ቦንዳ ሳይቀር የሚሸጡት ፕሮቴስታንቶች ናቸው። እኔ ከኦርቶዶክሶች ማለት ነው እኔ አንዳንድ ኦርቶዶክሶች ዋሃብያ ያስደግማለሁ ብለው እራሳቸው ላይ ነው የደገሙት እኮ እላለሁ። አንዳንዴ ግብጽ ላይ እናስደግማለን ብለው እራሳቸው ላይ ነው እንዲያዞሩት እላለሁ። ምን ጉድ ነው እላለሁ። አንቺ ጴንጤ አሁን መጠጥ አይሸጥም ለማለት ነው? ይሸጣሉ። ናይት ክለብ አላቸው አልኩሽ እኮ። አደንዛዥ ዕፅ መሳሪያ የሚሸጡት እኮ እነሱ ናቸው። ኢትዮጵያ ውስጥ አደራጅ የኦነግ መስራቶች አይደሉም። አንደኛ ጫትና አንደኛ ትንባኮ ኦሪጂናሉ የለም የሚያንገዳግደው ችቦ ስለምናውቅ እኮ ነው። እኛ ያላችሁ እናንተ ፕሮቴስታንቶች እኛን አሸውዱ። እነዛን ጀለፈፍ ጅላንፎ ከሙስሊም መደበቂያ አንተ ሄደህ ከሙስሊም መደበቂያ ያጡት እነዛ ፈሪ ኦርቶዶክሶች አታሉ እንጂ ጥቅስ እየጠቀሳችሁ ኩባያችሁ እኮ ቢገለበጥ እኮ ቢራ ነው የሚፈሰው። እኛ በደንብ ነው የምናውቃችሁ። ወረስኩት ምድሪቷን ተቆጣጠርኩት እያላችሁ የመንግስት ካድሬ ሆናችሁ በ7 ዓመት ውስጥ ርስትን የወሰዳችሁት እናንተ እኮ ማለት ኢትዮጵያ ውስጥ የቀንጅብ ፕሮቴስታንት ማለት ኢትዮጵያ የቀንጅብ ነው እንዳለ ቡጥቡጥ አድርገው የበሉት። ግን ኦርቶዶክሶቹ ነው። ሙስሊሞቹ ማታለል አይችሉም። ማታለል ለዛ ነው የምትናደዱት። የለንደን ካፌ ባለቤት ማን እንደሆነ ታውቂያለሽ? ብዙ አላወራም። አንደኛ መለየት ያለብን የሰማያዊን ቤተክርስቲያንና እዚህ ምድር ላይ ያሉትን ተቋም ብንለይ ጥሩ ነው። እናንተ አይደለም ኢየሱስ ክርስቶስ ያቆመው የላችሁም። እንደዚህ አይነት ጸጋ ሙላትም የላችሁም። እናውቃለን። እናንተ ትንቢት እየተናገራችሁ የላችሁም። እኔ እምላለሁ እንዲህ ደሜን ጠብ አድርጌ ደሜ ነው ውድ ነው። ደሜ እንዲህ ጠብ አድርጌ የምፈርምላችሁ የእግዚአብሔር መንግስት መሆን የሰማይ መንግስት የእናንተ ወንጌል የብልጽግና ወንጌል ነው። የሚያልቀው ደግሞ ከፓሪስ እስከ ፒያሳ ነው። ከዚህ የዘለለ ወንጌል የላችሁ። ትለብሳላችሁ፣ ትበላላችሁ፣ ትጠጣላችሁ፣ ትዘንጣላችሁ። ስትሞቱ እንደኔ ነው የምትሞቱት። እናንተ ምንም አይነት ሰማይ ወንጌል የላችሁ። አንሰካከስ ስለምንተዋወቅ ማለት ነው። የቁጣ መንፈስ ወጋው ዝጋ። ልንገራችሁ በእውነት የለንደን ካፌ ባለቤት ማለት ነው። ከሐዋሳ ብትሄድ ሐዋሳ ብትሄጂ ማለት ነው
እኛ ሐዋሳ 2024 ላይ የተዘጋ ድርጅት አለን። ዘይት ነው የሚያመርተው። 2024 ነው የዘጋ ነው ማለት ነው አልመች ሲለን እና ሐዋሳ እማገምቹ መጠጥ ቤት፣ ጫት ቤት፣ ሱቆች፣ ድራግ ሳይቀር እኮ አልኩሽ። በቃ ይሄ የምሽት ቤት እንዳለ ባለቤቶቹ ፕሮቴስታንት ናቸው። ጌታ በጸጋው ምድሪቷን እንድንቆጣጠር አደረገን እያለ አብሮሽ ማታ ፓፍ እያለ የሴት ጭን እየደበደበ ነው ሂሳቡን ተቀብሎ የሚሄደው። እስኪ እኛ ፊት ነውና ስለ ቅድስ እናውሩ። እኩል ነው በማታ የምንራመደው። እነዚህ ጅላንፎ ነጠላቸውን ጎትተው ኪዳነ ምሕረት እናቴ በዛዊት ዓለም እናቴ ብለው ፋራ ናቸው። ማታ ገብተው ይተኛሉ። እናንተ ሌሊቱን እንደ ጅብ ስትሄዱ የምታድሩ እቅድ የምታወጡ ከእኛ እኩል እየተጋፋን አንድ አይነት ሰዎች ስለሆኑን አንሸዋወድም እኮ ነው የምላችሁ ለማያውቃችሁ። ከዛ ቀን ደግሞ ከረበታችሁን ያደርጉና እነዚህ ኑሮ ያደነዘዛቸው ኦርቶዶክሶች ስክስ ሙልት አድርገው አፈፍ ነገር እኮ ኢትዮጵያ ውስጥ 100 ዓመት ሳይሞላችሁ በቁጥር ከኦርቶዶክስ እኩል የሆናችሁት ተዋልዳችሁ አይደለም፣ ሰርቃችሁ ነው። እናንተ የኦርቶዶክስን ልጆች የኦርቶዶክስን ሜንታሊቲ ንብረት መሬት ሰርቃችሁ ነው። ሌቦች ናችሁ። ጸበል የፈለቀበትን ቦታ እኮ ጌታ ነግሮኛል ብላችሁ እኮ ውሃ ልማት ያደረጋችሁ ሌባ ናችሁ። ኮሌጅ ሳይቀር ህጻናትን ትምህርት ቤት፣ ስራ ቦታ ለስራ የወጡ ኦርቶዶክስ ክርስቲያኖችን እኮ ጴንጤ አድርገው የሚመልሱ ቤተሰብ ላይ የምታሳምጹ አሳማጭ መንፈስ ያለባችሁ ሰዎች ናቸው። እኛ ኪንግደም እንፈልጋለን። ልክ ኦርቶዶክሶች ሲያለቅሱ አብረው ከኦርቶዶክስ እኩል ደስ ነው የሚላችሁ። እናት ኦርቶዶክስ ሞቱ ደስ ነው የሚላችሁ። ቴካዌ እዘዥላት ሆናች ርቧታል። ዝጋ ሮቤል ናት። እኔ ሎም ያልኩት ሁለትም ርቦች በርጎ እየበላው ነው። ህይወት ይበቃኛል በርጎ። በነገራችን ላይ የለንደን ካፌ ባለቤት ቬሪ ማለት አዲስ አበባ ውስጥ በጣም ትልቅ ካፌ ነበረ በፊት ማለት ነው። የቱ? ለንደን ካፌ። አንተ ስንት ነገር ያሳለፍንበት። አጀንዳ ልጣልፍብኝ ነው ደግሞ። እሺ ብዬ ጠጋ የእሱ የለንደን ካፌ ባለቤት ማን እንደሆነ ታውቂያለሽ? ዋህብያ ሊከር ቤት አለው። እሺ የምሬን እኮ ነው። እና ማታ ማታ ቁጭ ብሎ ማለት ነው እንትን ፕራይቬት ሩም አለው። እዛ ፕራይቬት ሩም ውስጥ ማለት ነው ቁጭ ብሎ ሂቴክ ሻት ገብቶሻል፣ እየቀላቀለ ተኪላውን ማሊቡን ምናምን እንደዚህ እያደረገ ምን ያደርጋል ማለት ነው ይቀላቅላል። እና ዋሃብያዎች ራሳችሁ ሊከር ቤት ከፍታችኋል። ሊከር ቤት ማለት እንኳን ይሄ ሀሳብ እንኳን ሰው ሊገዛና ማለት አውርቶ የጨርስ ይወጣለት ብዬ ነው እንጂ ያልኩሽ እኮ። እነሱ እኮ ማለት በእጃቸው ወንጌል በብብታቸው ጫት በግራ እጃቸው ቢፈተሽ አደንዛዥ ይዘው የሚዞሩ ማፊያዎች ናችሁ። እኔ እኮ ማለት ነው ሁሌ ነው እኮ የምናገረው። እኔ ደስ የሚል አንድ ነገር ሁሌ ነው የምናገረው። ፕሮቴስታንቶች በጣም ነው የማደንቃቸው። አድናቆቴ እንደተጠበቀ ነው እንደ ሁል ጊዜው በጣም ነው ማደንቃችሁ። እናንተን 1933 ላይ የሚያውቃችሁ ሰው አለማድነቅ አይችልም በኢትዮጵያ ምድር ማለት ነው። ግን ደግሞ መጣችሁ እኛን በጥቅስ አሸውዱ ነው ስለምናቅ ማለት ነው። ተበትናችሁ ምድሪቷ ላይ ከበባ ያደረጋችሁ የሰሜኑን ምድር ኦርቶዶክሶች ወረናል ተቆጣጥረናል ሲሉ ሄዳችሁ ደቡብና ኦሮሚያን እንደ ቡና የተቆጣጠራችሁ ሰዎች ስለሆናችሁ ምሽት ቤት ኦሮሚያ ክልል፣ ደቡብ ክልል፣ አዲስ አበባን ጨምሮ አብረን እየተጋፋን ስለሰራን አንፎጋገርም። ስለዚህ ኢምፓየር አላችሁ እናንተ፣ ኪንግደም አላችሁ። ኪንግደምም የሌላቸው ቤትም የሌላቸው መንግስትም የሌላቸው አጋዥም የሌላቸው እነዛ ድንዙዝ ኦርቶዶክስ ክርስቲያኖች ብቻ ናቸው። አሁን ላይ ያሳዝኑኛል፣ አልዋሻችሁም። የሚገርመኝ ደግሞ እነሱ እናንተ ማመናቸው ነው። አይገደሉ ኢማጂን። እኔ በጣም እኮ ነው የሚገርመኝ ሃኑኒ ኦርቶዶክሶች በኦርቶዶክስነቱ ሞተ እያለ ፕሮቴስታንት ሞተ ሲባል አሰሚም። እንግዲህ ፕሮቴስታንትና ኦርቶዶክስ በክርስቶስ ክርስቲያን የሆነ አንድ ነው። ለሙስሊም ከሆነ እነሱ እንደሚሉት የሚገለው ማለት ነው አላሁ አክበር ብለው የሚገልሽ ከሆነ ለምንድን ነው መርጦ የሚተውሽ? ግን ኔቨር ኤቨር ራሳቸው አስገዳይ ስለሆኑ የሽብር ቡድን ረጂዎች ስለሆኑ ደስ ነው የሚላቸው። በዚህ መንገድ ነው ወረራ የምታደርጉት እኮ። ወራሪ ኃይሎች ናችሁ፣ አማጺ ናችሁ። ስለዚህ ጠጭም አጫሽም ገዳይም አስገዳይም ኦርቶዶክሶች ባይዘው ታላላቆቻችን ናቸው።
ሀገርን የጠበቁ ባለውለታዎቻችን ናቸው። ውለታቸውን የመለሳችሁት ለኢትዮጵያ ባለውለታ ኦርቶዶክስ አድርጋችሁ በመብላት እኮ ነው። እናንተ ኦርቶዶክስ ቤተክርስቲያንን አለማክበር እያንዳንዱ የፕሮቴስታንት ቸርች ውስጥ መካነ ኢየሱስ በለሙሉ ወንጌል የፈለከውን ብለህ ጥራቸው። እያንዳንዳችሁ ቸርች ውስጥ እኮ የልጆቻችሁ ማህተብ እያስበጠሳችሁ ብሬኖሽ እያደረጋችሁ እያደነዘዛችሁ አሳምጻችሁ እኮ ትውልድ እንዳይቀጥል ልጆቻቸው ቤተክርስቲያናቸውን እምነታቸውን እንዳያስቀጥሉ ያደረጋችሁ ሰዎች ስለሆናችሁ ውለታ በሊታ ሆዳም ናችሁ። ጩኸታችን ወደ አምላካችን ነው አይደል? ቀይው አይደል? በጣም ነው እኮ የምትጮሁት። አምቡላንስ መቼ ራሱ ይጮሃል እንደናንተ እንዴ? መልካም ወጣት ብላችሁ የሰበሰባችሁት ወጣት እኮ የኦርቶዶክስ ፍሬ ነው። ሌቦች ኪንግደማችሁ ይፍረስ። ግን ኦቢ ከኦርቶዶክስ እና ከቤንጤ አለቃው አለቃቸው ናቸው። የኦርቶ አለቃ በመሆናቸው ግን ደስ ይሉኛል። እኔ አናሳ ቢሆኑ ያልኩሽ እኮ ወይኔ ደስታ ያልኩሽ እኮ በቃ እንደ ጥባጥቤ ሲጮቱባችሁ ደስ በተለይ ማህበራዊ ሚዲያ ላይ ኢቨን እኔ ልንገርሽ በሪሰርች ነው የምነግርሽ ቲክቶክ ላይ እኛ ቲክቶክ 2019 ነው የመጣ ነው ብዬሻለሁ። እናውቃለን። ሮቤታ እስኪ የጌታ መንፈስ ከረዳ ሻቁን ተናገሪ። ሰብስበለ ጌታ ነው። ሰብስባችሁማ ለስዊስ ባንክ ነው ሰብስባችሁ ለግብጽ ነው የምትሰጡት። እናውቃለን። ሮቢታ በስጋ ልገለጥ ነው አተፈታተኝኝ። እኛ የእናንተን ጌታ በደንብ ነው የምናውቀው። አጥንት ሰብሳቢ፣ አጽም ሰብሳቢ፣ አመድ ቆፋሪ ነው የእናንተ አምላክ ጌታ። እናውቃለን። ዘይትና ጨዋት ውስጥ ምን እንደምንጨምሩን በደንብ ነው የምናውቀው። ስራችን ስለሆነ አሁን መገላለጥ አንፈልግም። እኛን ማሳልፋችሁን ውስጥ አንፈልግም። እኛ ከጨለማ ወገን ስለሆነ ማለት ነው። አንድ ነን፣ ወንድማማቾች ነን። እዛ ድረስ አንመጣም። አሁን ግን መናገር የፈለኩት ማለት ነው ሃኑኒ ቲክታክ ላይ ከመጣሽ ቲክቶክ ላይ ቆያችሁ ሰዎች ታውቃላችሁ። አብዛኛዎቹ ኦርቶዶክስ ክርስቲያኖች የቅዱሳን ስዕል ነበር አድርገው የሚወጡት ታውቂያላችሁ አይደለ? የማርያም የገብርኤል በቃ የሚያምኑበትን ከአንድ 44ቱንም ነበረ የሚያደርጉት ማለት ነው። ተሐድሶ ሽርሽር አድርገዋቸው በመንፈቅና አእምሯቸውን እንዳለ እጥብ አድርገውት አሁን ድንገት ቲክቶክ የመጣ ሰው ንጽጽር የማያይ ሃይማኖታዊ ቦታ የማይውል ሰው ብቻ ነው የምታገኙ የቅዱሳን ስላደርጉ። ሌሎቹ እንዳለ ወይ አኬን ወይ ፎይን ወይ መዝሙረን ወይ አንዱን መምህር ከማድረጋቸው ውጭ እንዳለ እንትን የሚያደርጉት ፒክቸር የሚያደርጉት የተለያዩ ሐዋርያቶችን ነው የሚያደርጉት። እንደዛ እንደተደረጓቸው ገብቶሻል። በገድል እንዲያፍሩ፣ በድርሳናት እንዲያፍሩ፣ በቅዱሳን እንዲያፍሩ ሰርተውባቸዋል። ሳይኮሎጂ ማለት ነው። አይቀበሉ። ስለዚህ ራሳቸውን ሳያውቁት ራሱ ተሐድሶ ሆነው ነው ያገኙት። ቲክቶክ ላይ ያሉ ኦርቶዶክስ ክርስቲያን በደንብ መዝሙራቸውን ገባሽ፣ ቤታቸውን ሲከፍቱ የሚያወሩትን ፖስት የሚያደርጉትን እንዳለ ስለዚህ ምንፍቅናው ተሐድሶነታቸው በደንብ ሰርቷል ማለት ነው። አስጣልናቸው። እሱን እኮ ነው የምልሽ። እናንተ አደራ አለብን። ኦርቶዶክስ ቤተክርስቲያን ባለውለታችን ናት፣ እናት ቤተክርስቲያን ስትሉ የጥርስ ወገበ ተቀጨ ነው የምለው። እንደዚህ ሁለት እያጨስኩ ማለት ነው። ሌባ ዘራፊ ናችሁ እናንተ። እግዚአብሔር ሲመጣ ይፋረዳችሁ። ግን ከኦቢ ትልቅ ስራ ሰርተዋል። አሁን እኔ ሬዲየን ስለምወደው ብቻ ሳይሆን ስራ ሰርተዋል። ለምሳሌ በገበያ ላይ መንገድ ላይ በጌታ ስም በኢየሱስ ስም ማለት የሚያፍር ኦርቶዶክስ እንዳለ ኢየሱስ ያድናል ሲባል ድንግል ታማልዳለች የሚል በሙሉ እኮ አሁን እኮ በኩራት የሚከፍቱት መዝሙር ራሱ የእንትን መዝሙር እኮ ነው። የፍኖተ ጽድቅ ነው የሚባሉት እነዛ ባህሩና ምንድን ነው የሚባሉት ተሐድሶቹ የኢየሱስን መዝሙር ብቻ የሚያወጡት ነጠላ ለባሾቹ። ኢማጅን አይ ትልቅ ስራ ሰርተዋል። ኦቢ ለምሳሌ ስዕላትን በተመለከተ በየቦታ የሚሸጥ መንገድ ላይ ምናምን አምላክና እህል ነገር በ5 ብር በ3 ብር ገበያ ሜዳ በጣም ብዙ ነበርና ያ ነገር መቀነሱ በራሱ ትልቅ ለውጥም አምጥተዋል። ለዚህ ይመሰገኑ ይገባል። ቤንጤዎችን ነሬት እኔ እኮ ይመስገኑ ይመስገኑ እኮ ቴንኪው እኮ ይልሽ ሃኑኒ። እኔ በጣም ነው ማደንቃችሁ አልኩሽ እኮ። ለአዲስ ኪዳን ያላችሁ አመለካከት፣ ለወንጌል ያላችሁ አመለካከት፣ የስብከት ስትራቴጂያቸው፣ እቅዳቸውን በደንብ ነው ማደንቀው። ግን ልክ ከኦርቶዶክስ እኩል እኛም ክርስቲያንን ተጎጅነን ብለው ሲመጡ በጣም ነው የሚያስቀኝ። የራሳቸው ኢምፓየር ያላቸው ልክ እንደ ሲሲሊ ግዛትና ተቋም መስርተው ጌታና መሪ ያላቸው ኢቭን በካውንስል እኮ አይመሩ። ማታ ልክ እዩ ጩፋ እንዳለው አይነት ትልልቅ ማዕከሎች አላቸው። ቪአይፒ ናይት ክለብ ተቀምጠው ገባሽ 5 ስታር 7 ስታር ተቀምጠው እኮ ነው የሚዶሉቱት። በዚህ ክልል ጌታ አልገባም። ደግሞ እኮ ሲሰክሱሽ ማለት ነው። ቁጭ ብዬ ሰማሁት ነው። በዚህ ክልል ጌታ አልገባም
በዚህ የጌታ መንፈስ መርቶናል። ሄደው ውሃ ልማት፣ መብራት ኃይል ገባሽ፣ ትምህርት ቤቶች እናናክርጥሮች ቀበሌ ጭራሽ በክልል ታይቶ ነው እንደሚገባው እኔ ስለማቆሮ ስራቸው ከዛ ቤት ተከራይቶ ይገባሉ። ከዛ አስተማሪ ሆነው ይገባሉ። እንሄዳለን። ዘይት ዱቄት ይገባሉ። ነርስ ሆኖ አንቺ ምጥ ላይ ጭካኔያቸው እኮ ምጥ ላይ ያለች ሴትን እኮ ማለት ነው። ምጥ ላይ ያለች ሴትን እንግዲህ ማርያም ስትል በጌታ በኢየሱስ ስም ኢየሱስ ብለሽ ጥሪ እያሉ እኮ ጀግና አድርጎ እኮ የሚያስወልዱ ናቸው እኮ እናንተ የእስራኤል አምላክታት። ግን እኮ እነሱ ማለት ነው ሃይማኖታቸው ለእኔ ልክ ባይሆንም ይሻላሉ። ቢያንስ እንኳን ማርያም ከማርያም ያው እንግዲህ ለእኔ እንደ ሙስሊም ማርያምም ሰው ናት፣ ኢየሱስም ሰው ናት። ግን የእነሱ ግልጽ በሆነ ማርያምን እንትን የሚሉበት መንገድ የእነዚህኞች ትንሽ እንደ ይሻላል። እኔ ያልኩሽ እኮ አሰራራቸው ይሄ የትንፍጨው ብቻ ፓንኬክ ምናምን ይመቸኛል። ግን ኦርቶዶክሶች ሲገደሉ ሲበደሉ የእናንተን ባ የእኛን ባ ነው ብላችሁ አትምጡ። በቃ በጣም ነው የምታስቁን። በተለይ እኛን ታስቁናላችሁ ስለምንተዋወቅ ማለት ነው። አርፋችሁ ቦጥቦጦ ቤተክርስቲያኑን እንደ ምስጥ እጃችሁን ዘርግታችሁ ቡጥቡጥ እንዳደረጋችሁት ቦጥቡጡ። እነሱም ድንዝዝ ናቸው። ከጥላቸው ውጭ አንድም የተማረ ሰው ኃይል የላቸውም። አባቶቻቸው እኔ ሳይማሩ እኮ በጣም ስማርት እኮ ናቸው። ጂነስ እኮ ናቸው። ኦርቶዶክስ አባቶች ሊቃውንቶቻቸው ጂነስ ናቸው። ገባሽ? ጣሊያንን ሾሾ ያስወገዱ ናቸው። ግን አሁን ማህበራዊ ሚዲያ ላይ ያሉት ሰዎች እንጉልፋቱ ድፍን ያሉ የሚጮሁ ብቻ ስለሆኑ በስትራቴጂና በቅድ ለሚመሩት ፕሮቴስታንቶች መጀመሪያ የሚበሉትን ሰተን ነው ያስፈልጋቸውን ሰተን ከዛ ወንጌል እንሰብካቸዋለን። የሚበሉትን ስጧቸው ነው ያለው። ከዛ ወንጌል የሚበሉትን ስጧቸው ስትባል ታዲያ የሚረጋ ዘይት ነው። የሙስሊም ልጆችን ማለት የሙስሊም ልጆችን የሚረጋ ዘይት ነው እንዴ ጌታ ስጧቸው ያለ? የህይወትን ቃል ነው ምግብ የሚሆናቸው የህይወትን እንጀራ ምላስህን ነው የምረግጠው። ዛሬ እንዴት እንዳስጠላሃኝ። የህይወትን እንጀራ የህይወትን ቃል ስጡ ነው እንጂ ያለ ፓልም ዘይትና 3 ኪሎ ከአሜሪካ አጭበረብረህ ያመጣኸውን ስንዴ ዱቄት ነው እንዲሰጥ ያለ? ከዩክሬን በእርዳታ የገባ ስንዴ ቀፍለህ እናንተ እኮ ማለት በትግራይ በጦርነት እኮ ሄዳችሁ እኮ ሰው ሃይማኖት እኮ ያስቀየራችሁ ሰዎች እኮ ናችሁ። ወይኔ እናንተንም አንድ ቀን ሰክሬ ላገኛችሁ ባረግጣችሁ። እስከ ዛሬ ያልተናገርኩት ነው የሚሄድባችሁ ማለት ነው። ጦርነት ላይ ጎንደርን ጋይስ በ7 ዓመት ውስጥ የፕሮቴስታንት ቁጥር የተገለለ አደባባይ መሀል ጎንደር ላይ መሀል ፒያሳ እንዳለችው ኢየሱስ ያድናል የሚል ጴንጤ ታገኛላችሁ። በህልሜ ነው እንዴ እንዳትሉ ከሄዳችሁ እኔ ስላየው ማለት ነው። ሸዋሸዋ የምትሰሩ አረ በስመ አብ። እናንተ እኮ በርባን ራሱ እኮ ቀድሟችሁ ስለሞተ እኮ ነው ያመለጣችሁ። እንኳን ሞተ እንጂ ይሄኔ ጴንጤ ሆኖ ከእስር ቤት እየዞረ ነበር ወንጌል የሚሰብከው። ትለያላችሁ እኮ እናንተ። የኦርቶዶክስ ክርስትና አሁን ተበደለ ምናምን ስትሉ በጣም ነው የምታስቀው። ደግሞ በእነሱ በምግብ ብቻ አይኖሩም እንጂ በምግብ ስጡና ስበኳቸው ላለው እግዚአብሔር የሰው ልጅ በምግብ ብቻ አይኖርም በወንጌልም ነው ይላልና፣ ስለዚህ ወንጌል ልማዳቸው ነው ዘይት መስጠት። እንደው የባል አባት ልጅ መሆን የጠቀመኝ በማርና በቅቤ በጤፍ አንሸወድም እንጂ እንደናንተማ ቢሆን ሮቢታ ይሄኔ ጣታችንን እንዲገትረን አብረናችሁ ነበረ አስፓልት ለአስፓልት የምንዞረው። ትሩዝዬ ሀሳብ ካለ ዴቪድ ሀሳብ ካላችሁ ቀጠሉ። ቅዱሳኖች እየተወደዳችሁ እናንተ ደግ ሰዎች የተቸገረ ለመርዳት ከሆነ ለምን ወደኛ አይመጡም? ወደ ስልጤዎቹ አሁን የጴንጤ ዘይት አልደረሰኝም። አሁን ለምሳሌ ይፈሯቸዋል፣ እናንተን ይፈሯቸዋል። በነገርሽ ላይ ማለት ነው ሙስሊምን አይዳፈሩም። ሲሰብኩ ራሱ የሙስሊም ስትራቴጂ እንዴት እንደሚሰብኩ ስበላ እነግርሻለሁ። በ18 ሰዓት ውስጥ አንድ ብርጭቆ እርጎ ስለጠጣሁ አቅም የለኝም። እንዴት አድርገው ሙስሊሞችና ኦርቶዶክሶችን ወንጌል እንደሚሰብኩ ኮርስ አላችሁ ታውቂያለሽ? ይሄን ኮርስ አላቸው የሚወስዱት ማለት ነው። ነበሩ እኮ ተባረው እኮ ነው። አልሰማሽም? እንዲያውም እኮ ከአዲስ አበባ ሆሳና ሲያልፉ ወደ ስልጤ ሲደርሱ እዚህ ክልል ያለውን አጋንንት ሰበርኩት በጌታ በኢየሱስ ስም እያሉ እኮ ነው የሚያልፉት፣ እየረገሙን እየዞሩ ዙሪያውን ኮባችሁ ላይ ሳይቀር እኮ የማቴዎስ ወንጌል ጠቅሰው እኮ ልሳን የሚናገሩ ሰዎች እኮ ናቸው። እናንተ ሰፈር ሲመጡማ ኮባቸው ላይ የማቴዎስ ወንጌል ምዕራባውያን ዕብራውያን ምናምን እያሉ ኦብዬ አሁን ሬድ እያሳዘነኝና ማለት ነው
ታምራት ተሰራ ብለው በውሸት ያው እነዚህ ውሸት ነው እነዛ ግን እነዚህ በውሸትም ቢሆን በዘይት ነውና እንደው በታምራት በምን እያሉ ከሚሉት የነዚህ ትንሽ አይሻልም? እንደው ትንሽ ማህበረሰቡን እንኳን ይመግቡታልና ዘይት ይሻላል። ከዛ እኔ ከኦርቶዎች ሺህ ጊዜ እነዚህን እመርጣለሁ። ቢያንስ እንደው ብልጽግና አሁን ነገርኩሽ እኮ ጌታን እኮ ነው የምልሽ። እንዴት አድርገው ፓርላማ እንደተቆጣጠሩ፣ እንዴት አድርገው ሆቴልና ቱሪዝም፣ እንዴት አድርገው ኢኮኖሚውን፣ ፖለቲካውን በቃ ሀገሪቷ ሲስተሙን እንዳለ ተቆጣጥሮታል እኮ አልኩሽ። በቃ በጣም ስማርቶች ናቸው። ገብቶሻል? ግን ማለት ነው በቃ የኢስተርን ሳይኮሎጂ ነው ያላቸው። ሰው እንትናቸው ራሱ አካሄዳቸው ራሱ ኢስተርን ታች ነው። በቃ ኢትዮጵያውያን አይነት አይደለም። ለዛ ነው በቀላሉ ሰውን የሚሸውዱት ማለት ነው። ገባሽ? በቀላሉ የሚሸውዷቸው ኦርቶዶክስ ክርስቲያኖችን ለዛ ነውና ለሙስሊሞችና ለኦርቶዶክስ ክርስቲያን በሰሜኑና በደቡቡ ለምሳሌ ልሽ ኦሮሚያ ላይ ወንጌል ሲሰብኩ ኦርቶዶክሶችን እያሙን የሰበኩት ልንገርሽ በባዶ ሆዴም ቢሆን ማለት ነው። አጎቴ ተደላረገ የሚመስለኝ ረሃብ ይዞኛል ዛሬ። አጎቴ ተደላረገ ይቀርባለኝ ጋሼ ተድላ ናቸው። እሳቸው እኮ አይራገሙ የደዋ ሰው ናቸው። አረርኩ ማን ያውቃል እንዴ? የወለ ሰው አትሚ ወንድሜን አትሚ ወለ ደሴሊ ነው ብለዋል። እሱ አይራገምም በደዋ ነው የወለ ደሞ አሙ ብለው ይነግሩታል። አረ ወለዬ ነው ብለዋል። አይራገምም። እየቀለድኩ ነው በኢየሱስ ደግሞ እንዴት አንቺ ሸበላ ነው እንደታገኝ ቆንጆ አይደለም። አይ በወለዬ ሲመጣ አይኔን ያመኝ ይቅር ይበላል። በክፉ ላነሳ ነው ስሚ። እሺ አሁን ልንገርሽ። እሺ ግን እየጠጣሽ ማሪ ምንም የምጠጣው ነገር የለኝም። እና ደግሞ አልኮል ልጠጣ ጨረስኩ። ጥላትሽ ይጠጣል። እንደመሰልኩሽ እንዴ በልሳን ማበዛው አንድ ርቆና ይጠጣለሁ። እሺ በቃ ጉሮሮሽ ለስለስ ያለቃል። ይሄድብኝ እንኳን ሄደብኝ ሄደብኝ። ጴንጤ ለዮሽ ትግል ልታስጠልፊ ሊያጣሉሽ የጥላት ወር እሷ እንደሰመኝ ልንገርሽ ማለት ነው። ጴንጤዎች ደቡብ ላይ እና ኦሮሚያ ክልል ላይ ሰሜኑ ላይ እንዴት ወንጌል እንደሰበኩ ነው የምነግርሽ ማለት ነው። እሺ እንዴት ሰበኩ? እንግዲህ ክፋት ክፉን ይጠራል እንደሚባለው እኛ በደንብ የምንታወቀው በንግድ እንተዋወቃለን። ማታ ማታ ስንጨብስ እንተዋወቃለን። አብረን እቅድ ስናወጣ እንተዋወቃለን። እና ኦሮሚያ ላይ የመጀመሪያ ወንጌል ሲሰብኩ በ19 ምናምን ነው የምነግርሽ። ግን ህሜትና ወሬ ነጠላሽን ብርድ እንዳይልሽ ደረብረብ አድርጊ። ለክፉም ለደጉም ጨራሩ አልፈልግም ባክሽ። ረሃቤን ደግመሽ አታስታውሽኝ። እጣን ጨስ አድርጊ። ጥላት አለ የመሪጌት እሺ ተይ በቃ እኔ ወቀርሻለሁ። የመሪጌት አሞኔ ጠቋይ ተመጣጣው ጌታ እንዳዘዘኝ በቃ ምንም አልበራልኝም። ምግብም ወደ ወጥ ቤት እራሱ አልሄድኩም። መኝታ ቤት እኮ ነኝ እስካሁን ያለሁት። እኮ ምግብ ፍሪጅ ሙሉ ነው እኮ ግን ማለት ነው። ብሞት አልሄድም ወደዛ አሁን ማለት ነው። ልንገርሽ ከዛ እንትን ላይ ኦሮሚያ ክልል ላይ ወንጌል ሲሰብኩ እነዚህ መርገምታውያን ወንጌል አማኞች ኦርቶዶክስ ክርስቲያኖች ይሰድቧቸዋል። ታውቂያለሽ? ጋላ እያሉ ቅቢያም እያሉ በአመጋገባቸው ይሰድቧቸዋል። ቀደምቶቹ ኦርቶዶክስ በጋብቻ ራሱ አይቀበሏቸውም ነበረ። ገባሽ? ቤተ ክህነት ውስጥም ቤተ መቅደስ ውስጥም አይገቡም ነበር። ተጽዕኖ ነበረባቸው ስነ ልቦና። ያንን ተጠቅመው ጌታ ወዷችኋል። ገባሽ? ጌታ ወዷችኋል። ወንድ የለ ሴት የለ ባሪያ የለ በክርስቶስ ሁሉ አዲስና እኩል እያሉ በኦሮምኛ መጽሐፍ ቅዱሳችን አሳትመውልሽ በሚያውቁት ቋንቋ ሞለት ታደረጓቸው እንደ አስካሪ መጠጥ። እነዚህ አድዋ ላይ ተዋግተው ፈረሶቻቸው ሞተውባቸው አባቶቻቸውን ገለው ዋቄ ፈና እያሉ ሳር የሚጎዘጉዙ ሰዎች ደነገጡ። እንዴ አሉ ለካ ክርስትና እንዴ ነው እንዴ አሉ። በላይ ሰሚ በላይ ሰሚ ጠቅልሻል። ከዛ በኦሮምኛ ወንጌል እያሳተሙ አልኩሽ በዛ ቅቤ ምላሳቸው ሲሞሏቸው ብሶት የነበረባቸው መገፋት እቅፍ እያደረጉ እየሳሙ ማህል ቸርች ውስጥ እያሉ በሬያቸውን አፈፍ እያደረጉ ይሸጡባቸዋል። ቅቤና አይባቸውን ያኔ ከተማ ላይ ቅቤና አይብ ብዙ አልነበረም። እንደዚህ ተሻጫ ጴንጤን የጀመረው ከኦሮሚያ እየዘረፈ እያመጣ ማለት ነው። ወንጌል ሰብከው አይባቸውን፣ ቅቤያቸውን፣ ቡና ማራቸውን፣ ከብቶቻቸውን ነበር የሚቀፍሏቸው ለጌታ ስራት አስገቡ እያሉ ይሄም ብሎ ዛሬ ብፋታቸው ማለት ነው። ወይኔ ኦርቶዶክስ ባላምባራሶች እኔ ዛሬ ኦርቶዶክሶች ጋር ማለት ነው። እሺ
እዛ እነዚህ ጅልጅናም ኦርቶዶክስ ክርስቲያኖች በየቀኑ እየተነሱ በቃ እነሱ ሰሜኑ ሙሉ ኢትዮጵያ ነበር ይመስላችሁ። ገባሽ? አውደ ምሕረት ላይ መናፍቅ የማርያም ጠላት ማርያምን የሚጠላ እናቱን ጠልቶ ልጁን የሚወድ ብሎ እየሰደቡ